ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዩናይትድ ስቴትስና እስራኤል በኢራን ኢስፋሃን ግዛት የሚገኘውን የናታንዝ የኒውክሌር ማብላያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አሳወቁ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረራ ለመኖሩን በአካባቢው ነዋሪዎች ላይ ጉዳት አለመድረሱን ታውቋል። የዜና ትንታኔ ያካተናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አሳወቁ። ፑቲን ይህን ያሳወቁት ዛሬ የሚከበረው ኢራን አዲስ ዓመት መለወጫ ኑሩዝ አስመልክተው ባስተላለፉት መልእክት ነው። በዜና ትንታኔያችን እንመለስበታለን። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ የጦር መሳሪያ አምራቾች ጋር ሊወያዩ ነው። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግ ረጅም ጊዜ ለሚቆይ ጦርነት እየተዘጋጀ መሆኑን የሟች ጠቅላይ መሪ አሊ ካሚኒ አማካሪ ተናግረዋል። በዜና ትንታኔ ያካተናል። ኢራን ያልተጠበቀ ሚሳይል ይዛ መጣች። ኢራን አሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳይል መሞከሯ ተገልጿል። ሙከራው ከሩሲያ በተገኘ ፍቃድ በሀገሪቱ በረሃማ ቦታ የደረሰ ስኬታማ ነበር ተብሏል። በዚህም ጉዳይ የዜና ትንታኔ ያካተናል። ከዋሽንግተን ጋር የሚደረግ ድርድር ምንም የለም ስትል ኢራን አሳውቃለች። ኢራን ለረጅም ጊዜ የጦርነት ዝግጅት መሆኗን ከዋሽንግተን ጋር ድርድር እንደማታደርግ በድጋሚ ያሳውቃለች። የዜና ትንታኔ ያካተንበታል። የሳውዲ የፖለቲካ ተንታኝ አህመድ አሊ ኢብራሂም በገልፍ አገራት ላይ የሚሰነዘሩ ኢራን ጥቃቶች በሀገሪቱ የገለልተኝነት አቋማቸው ትተው ወደ ጦርነት እንዲገቡ ሊገፋፋ ስለሚችል ነው ሲሉም ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። በተባበሩት መንግስታት ድርጅት ውስጥ ያለ ማንኛውም ሰው የሚናገረው አላምንም የእስራኤል የማህበራዊ እኩልነት ሚኒስተር ሜይ ጎላን ኢራን በእስራኤል ላይ የደቀነችው የኒውክሌር ስጋት የለም በማለት ተባበሩት መንግስታት ድርጅት ያቀረበውን ግምገማ ውድቅ አድርገውታል። ደም ካልተመለሰ የወደፊቱ መሪዎች ሰላም አያገኙም ሲሉ የበቀል እርምጃና ጥሪ ያደረጉ። ከሟቹ የኢራን መሪ አያቶላህ አሊ ካሚኒ ጋር ጥብቅ ግንኙነት ያላቸው አክራሪ የሃይማኖታዊ አባት የሆኑት አሊሬዛ ፓናሂያን ወይም የካሚኒ ሞት ለመበቀል እርምጃ ካልተወሰደ የሀገሪቱ ወደፊት መሪዎች ደህንነት አደጋ ላይ እንደሚወድቅ አስጠንቅቀዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ አሜሪካ እስራኤል በኢራን ኢስፋሃን ግዛት የሚገኘውን የናታንዝ የኒውክሌር ማብላያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን ኢራን መገናኛ ብዙሃን አሳወቀ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረራ ለመኖሩን በአካባቢው ነዋሪዎች ላይ ጉዳት አለመድረሱ ታውቋል። የዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት በኒውክሌር ማብላያ ጣቢያ ላይ ጥቃት መፈጸሙን ከኢራን ባለስልጣን መረጃ እንደደረሰው በኤክስ ገጹ ገልጿል። እስካሁን ያፈተለከ የኒውክሌር ጨረር እንደሌለ በመግለጽ ሁኔታው እየተከታተለ እንደሆነ አመላክተዋል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲ ደሴት የሚገኘው ዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ላይ ጥቃት የረጅም ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈችው ሚሳኤሎች አንዱ በህንድ ውቅያኖስ ባለው የአሜሪካ የጦር መርከቦች መክሸፉ ታውቋል። የብሪታንያ ድንገት ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት የሚሳኤሉ ምን ያህል ወደ ዲያጎ ጋርሲ መጠጋቱን ዓለም አመላካች እንደሆነ ዜናው አመላክተዋል። ዲያጎ ጋርሲን የሚገኘው ዩናይትድ ኪንግደም እና አሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትር ርቀት የሚርቅ ሲሆን አሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳይሎች የባህር ኃይሎች ድሮኖች ደምስሰናቸዋል ሲሉ የሰጡት መግለጫ እውነትነት ጥያቄ ውስጥ ያስገባ ነው ተብሏል። ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አሳወቁ። ፑቲን ይህን ያሳውቁት ዛሬ የሚከበረው ኢራን አዲስ ዓመት መለወጫ ኑሩዝ አመልክተው ባስተላለፉ መልእክት ነው። የሩሲያው ፕሬዝዳንት ጽሕፈት ቤት እንዳሉ ፑቲን የመልካም ምኞታቸው መግለጻቸው ያስተላልፉት በኢራን ከፍተኛ መሪ አያቶላህ ሙጅታባ ካሚኒን ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ነው። ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉ መልእክት ደግሞ ይህ አስቸጋሪ ሁኔታ በጽናት ታልፈዋለች ብዬ አምናለሁ። ሩሲያ ከኢራን ታማኝ ወዳጅ ሆና እንደምትቀጥል ገልጻለሁ ማለታቸውን በዘገባው አመላክተዋል። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦርነት መሳሪያ አምራቾች ጋር ሊወያዩ ነው። ኢራን ጥቃት የተከፈተባት በኋላ ከአሜሪካ ጋር ድርድር መቀመጥ እንደማትፈልግ ረጅም ጊዜ ለሚቆይ ጦርነት እየተዘጋጀ መሆኑን የሟች ጠቅላይ መሪ አያቶላህ ካሚኒ አማካሪ ገልጸዋል። አማካሪ መሐመድ ሙሃበር እንደተናገሩ ከሆነ ሀገራቸው ዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመላክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አሜሪካኖች ላይ ስለማንተማመን ድርድር የሚሆን
የሚሆን መሰረት የለውም ብለዋል። እስከፈለግነው ጊዜ ድረስ ጦርነት መቀጠል እንችላለን ሲሉ ተናግረው ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ አገራቸው ጦር መሳሪያ አምራች ኩባንያ ከፍተኛ ባለስልጣን ጋር ዋይት ሃውስ ጋር ነገ አርብ ሊነጋገሩ መሆን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችው ጥቃት ተከትሎ የነበረ ከፍተኛ መጠን ያለው የተተኳሽ ክምችት እየቀነሰ በመምጣቱ ኩባንያው ምርታቸው እንዲጨምር ለማድረግ የታሰበ መሆኑ ተገልጿል። ከዚህም በተጨማሪ የአሜሪካ መከላከያ ሚኒስቴር ፔንታጎን መካከለኛው ምስራቅና በሌሎች ቦታዎች ላይ ጥቅም ላይ የዋለ የጦር መሳሪያ ለመተካት $50 ሚሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጁ መሆኑን ሮይተርስ ዘግቧል። የአሜሪካ መንግስት የጦር መሳሪያ አምራች ላይ ምርታቸው እንዲጨምሩ ከፍተኛ ግፊት እያደረጉ ሲሆን ፕሬዝዳንት ትራምፕ የሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያ ለይተው እንዲቀርቡ ባለፈው ዓመት ታዘው ነበር። ኢራን ያልተጠበቀ ሚሳኤል ይዛ ወጣች። ኢራን አሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯ ተገልጿል። ሙከራው ከሩሲያ የተገኘ ፍቃድ በሀገሪቱ በረሃማ ቦታ የተደረሰ ሲሆን ስኬታማ ነበር ተብሏል። የኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማ መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል ወይም ICBM መሞከሯን አስታወቀች። ይህ ሙከራ ዓለም አቀፋዊ ደህንነቶች ተንታኞች ዘንድ ትልቅ መነጋገር ይሆናል። ሪፖርት እንደሚያመለክተው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካ የመምታት አቅም እንዳላት የሚያሳይ ነው። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቁ እርገት እንደሆነ ተገልጿል። የሚሳኤሉ ርቀትም 10,000 ኪሎ ሜትር ነው። የቴህራን የጦር አቅም ከአካባቢው ስጋት አልፎ አህጉር አቋራጭ መሆኑ መሸጋገሩን ያሳያል። ይህ እርምጃ ምዕራባዊ ዘንድ ከፍተኛ ስጋት የፈጠረ ሲሆን ስትራቴጂካዊ የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችል ይጠበቃል። ጉዳይ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውን ከሆነ ኢራን በምዕራባዊ መካከል ያለው ውጥረት ይበልጥ እንደሚያባብሰው ተገምቷል። ከዋሽንግተን ጋር የሚደረግ ድርድር የለም ስትል ኢራን አሳወቀ። ኢራን ለረጅም ጊዜ የጦርነት ዝግጅት መሆኗን ከዋሽንግተን ጋር ድርድር እንደማታደርግ በድጋሚ ያሳውቃለች። የኢራን ከፍተኛ ባለስልጣን ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ለረጅም ጊዜ የጦርነት ዝግጅት መሆኗን ለሁለተኛ ጊዜ ገልጸዋል። ከፍተኛ መሪ አያቶላ ካሚኒ አማካሪ መሐመድ ሙክቤር ዋሽንግተን ጋር የሚደረግ ድርድር የለም ሲሉ ለሚሂር ኒውስ የገለጹ ሲሆን የመከላከያ ሚኒስትሩ ቃል አቀባይ ረዛ ታላክኒክ በበኩላቸው ኢራን ከአሜሪካና እስራኤል ለሚደረግ የረጅም ጊዜ ጦርነት ብቁ አቅም እንዳላት ተናግረው ባለስልጣኑ ማክለው እንደተናገሩት እስካሁን ሁሉም የላቁ የጦር መሳሪያ እንዳልተጠቀሙ ሚሳኤል ምርታቸው የሚተኩስበት ፍጥነት ጋር እኩል በመሆኑ የክምችታችን ስጋት እንደሌለባቸው ገልጸዋል። ኢራን ይህን አቅሟን የገለጸችው በቀጠና ያለው ውጥረት በጨመረበት ወቅት ነው። ኢራን አሁን ላይ ዓመት ሊዋጋ የሚችል የጦር መሳሪያ ክምችት እንዳላት ገለልተኛ አካል እየተነገረ መሆኑ ተገልጿል። የካሚኒ ደም ካልተመለሰ የወደፊቱ መሪዎች ሰላም አያገኙም ሲሉ የበቀል ጥሪ እናድርግ ሲሉ ጥሪ አስተላልፈዋል። ከሟቹ የኢራን የበላይ መሪ አያቶላ ካሚኒ ጥብቅ ግንኙነት ያላቸው አክራሪ ሃይማኖታዊ አባት የሆኑት የካሚኒ ሞት ለመበቀል እርምጃ ካልተወሰደ የሀገሪቱ ወደፊት መሪዎች ደህንነት አደጋ ላይ እንደሚወርቅ አስጠንቅቀዋል። ዛሬ ረቡዕ ላይ ባደረጉት ንግግር ካሚኒ በቀል ካልተወሰደ የወደፊቱ መሪዎች ሰላም አይኖራቸውም ሲሉ በቴህራን ያሉ ባለስልጣን ቀስቅሰዋል። ፓናሂ አክለውም እንደገለጹ ከሆነ የኢራን መንግስት የቀረው ማንኛውም የተኩስ አቁም ጥያቄ ውድቅ እንዲያደርግ አሳስበው አሁን የበላይነት የያዝነው እኛ ነን፣ ስለዚህ ጠላቶቻቸው ሙሉ በሙሉ ደምስሰናቸዋል ሲሉ ጦርነቱ ይብለጥ እንዲፋፋም ጥሪ አቅርበዋል። ይህ መግለጫ ኢራን ካሚኒ ግድያ በኋላ ወደ ሰላም ድርድር ከመምጣት ይልቅ ከፍተኛ ወታደራዊ እርምጃ ለመውሰድ እያሰበች መሆኑን በግልጽ ያሳያል።